ያባይሉ ቢሮ ሲሰራ ያዩት መስሎኝ ነው። ማንሳ? አዎ ምን ነው እዛ ሰራም እንዴ? ኧረ አትሰራም። እሷ ከኔ ጋር ጉሊት እኮ ነው የምትሰራው። ጉሊት? ከባይሉ ጋር ምንም አይተዋወቁም? ኧረ የተገናኝተው መጀመሪያም ጠርጥሬ ነበር። እሺ ብሌን፣ ልትናገኝ የፈለግሽውን ነገር ንገሪኝ። እትዬ ማም ግን መጀመሪያ ሞቆ ቢቀድም አይሻልም? ምንድነው ጣልቃ የምትገቡት? አንቺም አጎትሽን ብሌን እንዳታናገረኝ ፈልጋችኋል። ምንድነው የምትይዩት? እኛ ለምን እንደዛ እንፈልጋለን? በእርግጥ አንዳንድ ሰዎች ነገሩን ካደረጉ በኋላ ነው የሚያስቡበት። ያደረጉት ነገር በራሳቸውና በቤተሰባቸው ላይ ምን እንደሚፈጥሩ እንኳን አያውቁም። ስለምንድን ነው የምታወራው ወንድሜ? አይ ምንም፣ እንዲሁ ነው። ስለ ሄለን መሄድ ልነግረን ነበር አይደለ? ሄለን ሄደች እንዴ? አዎ ማም፣ ወደ ቤተሰቦቿ ጋር ሄዳለች። በሰላም ነው ግን? አዎ ማም። ሰላም እንግዲህ የታያትና የተመለከተችው ነገር በጣም ነው የሚገርመው ማለት ነው። ቃል ልጇ እንዳልሆነች ሰላም አውቃለች። ስለዚህ ሰላም ቃል ልጇ እንዳልሆነች እንዴት አወቀች፣ እንዴትስ ጠረጠረች የሚለውንና እንዲሁም ደግሞ ዳግም ለእናቱም ለወይዘሮ ገነት ነግሯት ነበረ ማለት ነው። እንግዲህ ለወይዘሮ ገነት የነገራት ነገር ምንድነው? ጓደኛሽ የባህሉ የስራ ባልደረባ ናት ወይም ደግሞ ባህሉ ጋር ትሰራለች ሲላት፣ እሷ ግን ኧረ በፍጹም እኔ ጋር እኮ ጉልት ነው የምትሰራው ብላለች። ነገር ግን ሁሉንም ነገር ዳግም ደርሶበታል ማለት ነው። በነገራችን ላይ አቶ ባህሉ በጣም ነው የተዋረደው። እናም እንግዲህ ወይዘሮ ሰላም እህቱ ማለት ነው ሁሉንም ነገር ነቅጣበታለች። የሚገርመው ነገር አሁን ላይ ሄለንን የት እንዳደረጓት ሁላ ታውቋል። እንግዲህ ሄለንን አግተዋታል። ሄለንን አግተው እያሰቃዩት ነው። አንቺ ብሎ ባለ እውነት፣ አንቺ ብሎ እውነት አውጪ፣ አንቺ ብሎ ለብሌን ተቆርቋሪ እያሉ እንግዲህ በጣም እያስጨነቋት ይገኛሉ ማለት ነው። ምክንያቱም ሄለን ሁሉንም ነገር ፍርጥርጥ አድርጋ ይህኔ በኃይሉም ሆነ እንዲሁም ደግሞ ቃልም ሆነ ተዋርደው ነበረ። በተለይ ደግሞ እዛ ጋር መፈረሻ ላይ ሶፋ ላይ ተኝታ የነበረችዋ ራሷ ሰላም ሁና ቢሆን ነገር ግን ቃል እኔ የማደርገውን ነገር ታያለ ብላው ነበረ። በዛ ሰዓት ታዲያ ምን አላትኝ በኃይሉ እስኪ ሰርተሽ አሳየኝ አላት። እሷም ሰርታ አሳየችው። ምንድነው ያደረገችው? ቀጥታ እዛ ሶፋ ላይ ተኛች። ከዛ ሄለን በመጣች ሰዓት ሁሉንም ነገር ሄለን እንደምትናገር ታውቅ ነበር። ማን? ቃል ማለት ነው። ስለዚህ ሄለንም ቃል እንዳሰበችው ሁሉንም ነገር ተናግራለች። ሁሉንም ነገር ዝርግፍግፍ አድርጋ ነው የተናገረችው ማለት ነው። ያንን ሁሉ ነገር ከተናገረች በኋላ ግን የሚያሳዝነው ነገር ስትከፍት ቃል ነች። እንግዲህ ቃል በራሷ ደግሞ ትልቁ ጥንቀት ውስጥ ገብታለች። ሰላም እንዴ ቆይ ግን ቃል ያለችው ነገር ምንድን ነው? ምን ነው ትጠራጥርኛለሽ እንዴ? እኔ አንቺ ልጅ አይደለሁም ይመስልሻል እንዴ? ያለችኝ እውነት ልጄ አይደለችና ነው እንዴ የሚል ጥርጣሬ ውስጥ ገብታለች። እውነት ለመናገር በጣም ነው የሚያጠራጥረው። እንዴ እኔ አንቺ ልጅ ያለ አይደለሁ እንዴ የሚመስልሽ ስትላት፣ እንዴ ታዲያ ይህን ነገር እንዴ ልታስበው ቻለች ብላ ሰላም ወደ ራሷ ወደ ልቦናዋ ስትመለስ ያን መሆኑ አይቀርም። በዛ ላይ ደግሞ በተለይ አሁን ላይ ብሌን ልትናገር የፈለገችው ትክክለኛውንና እውነታውን ነገር ነው። ምክንያቱም ሄለን ወደ ቤቷ አይደለም የሄደችው። ሄለንን ሁለቱ አግተዋታል። በጣም ነበረ ደስ በሚል ሞራል ሄለን እየተናገረች የነበረው ማለት በቃ አግኝታት ቢሆን በተለይ ብሌን እንግዲህ በጣም ያጠፋችውና ትልቅ ስህተት የሰራችው የቱ ጋር ነበረ? ቃል እና ሄለን በእርግጥ አብረው አውርተዋል። ግን እኮ አንዳንድ ጊዜ ተጣላችሁትንም ሰው በፒስ ታወሩታላችሁ፣ ውስጣችሁን ግን ውስጣችሁ ያቃል ማለት ነው። እና ሄለንም ደግሞ እዛ ቤት የተቀመጠችው በቃል አማካኝነት እንጂ በብሌን አይደለም። ስለዚህ ቃልን እያለች እየሳቀች ቃልን ግን ልትጥላት ነበር ያሰበችው ሄለን። ስለዚህም ለብሌን ሁሉንም ነገር ብሌን እናትሽ እኮ ሰላም ነች ብላ ልትነግራት ማለት ነው ቀጥታ ስትሄድ። በባለፈው ራሱ ብሌን ማዳመጥ አልፈለገችም። ታዲያ አንዳንድ ጊዜ ጸጸት ሆነባት። አሁን ላይ ወይኔ ለካ ለኔ ብላ ነበረ፣ ለካ ለኔ የኔን ትክክለኛ እናት እንዴ ባህሉም ያውቃል፣ ቃልም ታውቃለች። ስለዚህ ለኔ ልትነግረኝ ነበረ። ማናት ለሷ ልትነግራት የነበረው? ሄለን። ወይኔ አንዴ ሰምቻት ቢሆን ኖሮ አለች። በዛ ላይ ደግሞ ብር ሰጥቷት እኮ በኃይሉ ሂጅና የሆነ ነገር የቤት አስቤዛ ነው ያላት ገዝተሽ ነይ ሲላት በዛ ሰዓት አይ አልሄድም ብትለው ብላለችም። ደግሞ በነገራችን ላይ እኔ አልሄድም ስትለው እንዴ ሂጂ አልኩሽ አይደል እንዴ የቤት አስቤዛ አለ ስትለው ሂጂ በቃ እንዴ እኔ እዚህ እቀመጣለሁ ገና
በዛ ላይ ደግሞ እህቴን ማገዝ እፈልጋለሁ። ስለዚህ ሂጂና ያልኩሽን አድርጊ ገዝተሽ ነይ ብሎ አስገድዶ ነው የላካት። በዛ ሰዓት እሷም ከመሄዱ የተደብቃ የሆነ ነገር አድርጋ ሄለንን የት እንደሚያደርሷት ብታይ በጣም ጥሩ ነበረ። ነገር ግን እነሱ በጣም መሰሪ ስለሆኑ በተለይ ሁለቱ ነግራቸዋለች እንቅጭ አድርጋ ማለት ነው። እናንተ መሰሪ፣ እናንተ በቃ በጣም ብዙ ነገር ነው የተናገረቻቸው። በዛ ሰዓት ቃል በጣም ደነገጠች። እንዴ እውነት ብሌን ናት እየተናገረች ያለችው? ይሁ ላይ እሷ ነው እንዴ? በዚህ እንደዚህ የሆነችማ እንዴ ጭራሽ እናቷ ሰላም እንደሆነች እና እናቷንም ደግሞ እኔ እንደቀማኋት ስታውቅ ምን ልትሆን ትችላለች ብላ በጣም በጣም በእጅጉ ነው የተደናገጠችው ማለት ነው። እንግዲህ ከዚህ ድንጋጤ በኋላ ግን የተፈጠሩት ነገሮች በጣም ነው የሚያሳዝኑት። ማለት እንግዲህ ብሌን ሄደች። ከዛ ከተመለሰች በኋላ ደግሞ ሄለን የለችም። ብሌን ስትመለስ ከሱቅ ሄለን የለችም። ምክንያቱም ሄለንን ወስደው ስለ አገቷት ማለት ነው። እንግዲህ አቶ በኃይሉ በጣም ብዙ ነገር ነው እያደረገ ያለው። ደስ የሚለው ነገር ግን ሳሚ ሁሉንም ነገር ነግሯት ነበር ቀድሞ። ለማን? ለሄለን። አሁን ላይ ምንም ነገር እንዳታደርጊ፣ ሰዎቹ በጣም መጥፎ ናቸው፣ ለማንም ምንም እንዳትይ ብሎ ቀድሞ ነግሯት ነበረ። የራሷ ችግር ነው ሄለን ማለት ነው። ስለዚህ አሁን ላይ እንግዲህ ሊያግዛት ይችላል፣ ያለችበትንም ሊያውቅ ይችላል ብዬ ነው የማስበው። ማን ነው እንግዲህ ሳሚን ነው። ሳሚ ያግዛታል። ምክንያቱም እኔና አንቺ ተባብረን ቃልን መጣል አለብን ብለዋል። ምክንያቱም ቃልና በኃይሉ ያደረጉበት ነገር ራሱ ቀላል የሚባል አይደለም። በተለይ በሳሚ ላይ ማለት ነው። ሳሚ እንግዲህ እንዲታገት ብዙ ችግር፣ ብዙ መከራ፣ ብዙ ፈተና እንዲደርስበት አድርገዋል። ማን? ቃልና በኃይሉ ራሱ በእጁ እንዲሁም ደግሞ ያው ጋርድ ቀጥሮ ማለት ነው። እንግዲህ ያኔ እንደዛ ደም በደም አድርጎት እንደዛ ደብድቦት እንደዛ ቀጥቅጦት ከዛ ነገር ውስጥም ያው ወጥቷል ማለት ነው። ማን? ሳሚ። ታዲያ ሳሚ አሁን ላይ በኃይሉን ለመበቀል በተለይ ደግሞ ቃልን እና በኃይሉን በቃ ሁለታቸውንም ለመበቀል ነው እንግዲህ ለሄለን ራሱ ይሄንን ነገር የተናገረው። ሄለን ስትሰማ በጣም ነው የደነገጠችው። እንዴ ጭራሽ የብሌን እናቷ ሰላም ነች? በቃ በጣም ነው የደነገጠችው ማለት ነው። እና ሄለንን አሁን ሳሚ ያወጣታል ብዬ አስባለሁ ከዛ ነገር ውስጥ ማለት ነው። እንግዲህ ሌላው ዳግም ደግሞ ማለት ነው። ዳግም እንግዲህ ስለ ወይዘሮ ገነት ጓደኛ ነቅቶባታል። እንግዲህ ወይዘሮ ገነት ጓደኛ ቢዝነስ አድርጋ የያዘችው ነገር ጉሊቱን አይደለም። ገነት እንዳሰበችው እሷ ጋር ጉሊት ስለምትሰራ ጉሊቱ ሳይሆን ለእሷ ቢዝነሷ ከገነት የምትወስደው መረጃ ከገነት አፍ ላይ ነጥቃ ወስዳ ለበኃይሉ የምትሸጠው ኢንፎርሜሽን ነው ለእሷ ትልቅ ነገር ማለት ነው። ስለዚህ አሁን ላይ ደግሞ ይሄንን ነገር ዳግም ነቅቶባታል። ዳግም ያላት ምንድን ነው? ይኸውልሽ እኔ ግን አላት ከእናቴ ላይ የሆነች ቃላትን እየለቀምሽ እየወሰድሽ ለበኃይሉ እየሰጠሽ ለበኃይሉ እየሸጥሽ ገንዘብ እንደምትቀበይ የሆነ ነገር እንደምታደርጊ ካወቅኩኝ እኔ አንቺን አያርገኝ ምን እንደማደርግሽ እኔ ነኝ የማውቀው ብሏታል። በዛ ምክንያት በጣም ደንግጣለች። ታዲያ አሁን ላይ በኃይሉ ፈልጓት ነበረ። ማን? አቃጣሪዋን ማለት ነው። የገነትን ጓደኛ ለምንድን ነው የፈለጋት ይመስለኛል ማለት ነው። እስኪ እናንተም ሀሳባችሁን አስቀምጡ። ግን ያው ኦልሬዲ አግተዋታል። ሄለንን አግተው አስቀምጠዋታል። ግን ሄለንን እንድታስቀምጥላቸው ብቻ በጣም አስቸኳይ በጣም አፋጣኝ ነገር ነው የገጠመኝ። ስለዚህ እፈልግሻለሁ ሲላት በኃይሉ የገነት ጓደኛ ግን የገነት ጎረቤት ግን በፍጹም ማግኘት አልፈለገችም። አይ ይቅርታ እንዴ ገንዘብ እኮ ሰጥሻለሁ፣ ደግሞስ ቅድም እኮ ልትነግሪኝ የነበረው ነገር ምንድን ነው? ስለ ጓደኛዬ። እሺ ከዛስ? በዚህ በራስህ እጅ ስለ አንተ ላይ ያጋለጥ ሲል አቶ ሰለሞን ስለ አንተ ላይ ያጋለጥ ሲል ሊናገርብህ ሲል በእጅህ ያጠፋው ብላ ጀማምራ ነበረ። ግን ምን አላት ዳግም? አንድ ነገር ብታቃጥሪ እንዳቃጠርሽ ደግሞ ባውቅ ምን እንደማደርግሽ እኔ ነኝ የማውቀው ስላላት ደነገጠች። ደንግጣ በኃይሉ ሲጠይቃት አይ ምንም እንዴ የምታውቂውን ሚስጥር ንገሪኝ ገንዘብሽን ልስጥሽ፣ አይ አልፈልግም፣ አይ ምንም እያለች ዘግታለች ማለት ነው። እና በጣም ነው የሚገርመው። እንግዲህ ቃል ያው እውነት መውጣቱ አይቀርም። በመግቢያው ላይ የምናስገባውላችሁ ምን አለቻት ሰላም? ቃል እውነት እኮ መውጣት አይቀርም። ምንም ነገር ቢሆን አንቺ ከዚች ልጅ ማለትም ከሄለን ጋር ሆነሽ የደበቅሽ ነገር እንዳለ ግልጽ ነው። ግን እውነት አንድ ቀን ፍንትው ብሎ መውጣቱ አይቀርም። ስለዚህ እውነታውን ተናግረሽ ኑሪ አይነት ነገር ነው ንግግሯ ማለት ነው። እና ነገ ጧት በነገራችን ላይ ቃል ትጸጸትበታለች።
ምክንያቱም ብሌን በተለይ ምን ልታረጋት እንደምትችል ሳስበው በጣም ከባድ ነገር ልታረግባት ትችላለች። እናትን ያህል ነገር በነገራችን ላይ እናቷን የእናት ፍቅርን የነሳቻት። በእርግጥ የቃል ችግር ብቻ አይደለም ይሄ እንዲሆን ያደረገው በኃይሉ ነው። ይሄ እንዲፈጠር ያደረገው ራሱ በኃይሉ ነው ማለት ነው። እና መጠየቅ ያለበትም በኃይሉ ነው ብዬ አስባለሁ እኔ። እስቲ እናንተስ ምን ትላላችሁ ውዶች? ይህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።